ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽይና እንዴላችሁ ሞኝላችሁ አልበስችሁ ስትጎንዶሉ ዋዳች ላይክና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳብ ሲሞቻችሁ ቢያንስ 2000 ላይክ እንድትጎጭት ቦቱትና አጋውዛችኋለሁ። ዛሬ አንድ ሁለት ሙስሊም ጓደኞቼ ቤት ሂጄ ዓለሜን አይቼ ተንቀባሬ ነው የመጣሁት። በሚቀጥለው ዓመት ደግሞ ሌሎች ተከታዮቼ ቤተሰቦቼ በቤታችሁ ወስዳችሁ ካላንቆባረራችሁኝ ሃይፐርሶኒክ ቦሊስቲክ እና እንዲሁም ድሮን በቤታችሁ የማስወነጭፍ መሆኑ ኮዲፎ እንዲታወቁልኝ ለማለት እወዳለሁ። ለጊዜው ግን ሁላችሁም እንኳን አደረሳችሁ ለማለት በድጋሚ እወዳለሁ። ዛሬ ደግሞ ይዘናችን ይዘላችሁ የሞጣን እንግዲህ በጣም የሚያስደንቅ ነገር በዓለም ፖለቲካ እና በሰሞኑን ጦርነት የገረሙኝ ሁለት ነገሮች አሉ። ጅራፍ ራሱ ጎርፎ ራሱ ይጮሃል የሚለው እና ያሉ እንካ ሰላምታዎች እውነት የአሜሪካ መሪዎች የመንደር ባልቴት ጋጠወጥ የመንደር ባልቴት ነው የወሰዱት። ለምን ከአፋቸው የሚወጣው ስድብ የሚዘጎንን ነው። አሁን ሰሞኑን ፒት ሄግሴት የሚባለ የዚህ የአሜሪካ የመከላከያ ሚኒስትር ወጥቶ እነዚህ ኢራኖች በትንቢታዊ እስልምና ቅዠት እና እብደት ውስጥ ያሉ እብዶች የአሜሪካ የመከላከያ ሚኒስትር ነው ፒት ሄግሴት። ተመልከቱ፣ እነዚህ ኢራኖች በትንቢታዊ እስልምና ቅዠት ያበዱ የሰመጡ እብዶች አለ እና ምንድነው አፋቸው ቀደም አለ የሚለው ነገር እውነት በጣም ያስደነገጠኝ። ትራምፕ የኢራንን መሪዎች ቅሌታምና እብዶች ነው ያለው ቃል በቃል። ማርክ ሩቢዮ እንደዚህ ነው ያለው። የጥላቻቸው ጥግ እነዚህ ሃይማኖተኛና አክራሪ እብዶች ቃል በቃል እና እንዴት የአንድ አገር ትልቅ መሪዎች በዚህ ደረጃ ተርበትብተው ለአንደበታቸው ለከት አጡ የሚለው ነገር በጣም ነው ያስደነገጠኝ። ማለት የሆነ ነገር ከአቅም በላይ ሲሆን ነው ወደ እንካ ሰላምታ ወደ አፍላፊ የሚኬደው። የሆነ ነገር ሲያርበተብት ሲያንቀጠቆጥ የምትናገረው የምትሰራው ግራ ሲገባ ነው የሚመስለኝ እና በጣም አሳፋሪ ነው። በዚህ ጦርነት ካየሁት ነገር አንደኛ እስላማዊ አገዛዝ እኮ መብታቸው ነው። በገንዛ አገራቸው በገንዛ ህዝባቸው ወደው ፈቅደው ተነጋግረው ያደረጉት ነገር ነውር እኮ አይደለም፣ መብት እኮ ነው። ትራምፕ ያን ሁሉ የጴንጤ ፓስተር ሰብስበው ጸልዩልኝ፣ ድረስልኝ፣ ጸልዩልኝ፣ እንግሊዝም እምቢ አለች፣ ጀርመንም እምቢ አለ፣ ፈረንሳይም እምቢ አለ፣ ብቻዬን ያለው ፓስተሮቹ ጸልዩልኝ አለ። መብቱ ነው። የዓለም ዲሞክራሲ አባት እኛ ነን። ሃይማኖትና መንግስት አይቆላቀልም። እናንተ ያልሰለጠናችሁ መሀይሞች ሃይማኖትና እንትን ለመለየት ሴኩላሪዝም የሚባል ኮንሰፕት ተጠቀሙ ያለች አገር በሀገሪቱ ላይ ያለ ፓስተር በሙሉ ሰብስበው ጭንቅላቱና ትከሻ ላይ ጭና ለዚህ ዶነዝ ኃይልና ጉልበት እንድትሰጠው ፈጣሪ እንለምን። ቅሌት እኮ ነው እውነት ይሉላችሁ እና ስድባቸው ሲቆጥጣቸው ምን አቃታቸው እንዴ ነው የሚያሰኘው። እና በእኛ ሀገር እኮ ወንድ ልጅ አፉ ቀደም ሲል የሆነ መጥፎ ስድብ የሚሰደብ አለ። ጸብ ላይ የሚሆን የሆነ ንግግር ላይ ወንድ ልጅ አፉ እንደው ረዘም ሲል ነውር ነው። እና በጣም የደነቀኝ ነገር እውነቱ ለመነጋገር አንድ እሱ ነው። ሌላ የገረመኝና በጣም የደነቀኝ ነገር ጅራፍ ራሱ ጎርፎ ራሱ ይጮሃል። እነዚህ የጠገቡ ምዕራባውያንና የአሜሪካ ጉልቤዎች የሙስሊሙ ዓለም ሀብቱን እንዳይጠቀም ንብረቱን እንዳይጠቀም ሂደው ይደበድቡታል፣ ያፈርሱታል። በሰው አገር ገብተውን ያቅልሃለሁ ይላሉ። አገሩን ካወደሙ በኋላ እነዚህ አሸባሪዎች ናቸው ይላሉ። አሁን ሊቢያ ጀርመንንም ፈረንሳይንም አሜሪካንም አላሸበሩም። ሊቢያን ሄዶ ያፈረሰ ኔቶና አሜሪካኖች ናቸው። ምክንያታችሁ ምንድነው ሲባል ጋዳፊ አምባገነን ይላል። አምባገነን ከሆነ ህዝቡ ይገልብጥ። ኔቶ ምን አገባው? የእንግሊዝ መሪ አስቸጋሪ ቢሆን፣ የጀርመን መሪ፣ የፈረንሳይ መሪ፣ አሜሪካ መሪ አምባገነን ቢሆን ሊቢያ ሄዳ ትገለብጣለች፣ ኢትዮጵያ ሄዳ ትገለብጣለች፣ ጋና ሄዳ ትገለብጣለች? አይደረግም። እነሱ መጥተው ያፈርሱና እነሱ ያወድምና ያለው እነዚህ ሙስሊሞች አኩራሪዎች ጎዳዮች ናቸው ይላል። ሂዶ ኢራቅን አፈረሱ። አፍርሰው ጅራፍ ራሱ ጎርፎ ራሱ ይጮሃል።
አፍርሰው እነዚህ ሙስሊሞች አክራሪዎች ጎዳዮች አሸባሪዎች ይላል። ምን አደረገ? ይሄው እያሸበረ ነው። ራሳቸው ነው ሄደው ያሸብሩት። ሂደው ሶሪያን አፈረሰው፣ የመንን አፈረሰው፣ አፍጋኒስታን አፈረሰው። ተረባርበ ማንም ሳይጠይቃቸው ሄደው አያቸው። እነዚህ ሙስሊሞች አሸባሪዎች እብድ ናቸው እነዚህ ይላል። ምሳሌ ብጠይቀው ምንም ምሳሌ የለው። መልስ ብጠይቀው ምንም መልስ የለው። በአንደኛው እና ሁለተኛ ዓለም ጦርነት ከአረቡና ከሙስሊሙ ዓለም አልተነሳም። አንደኛው ነው ሁለተኛው የዓለም ጦርነት ያስነሳው አውሮፓውያኖች ናቸው። በአሸባሪነት የሚከሰሰው ግን ሙስሊሙ ዓለም ነው እና በፕራንኮቻቸው ላይ ሙስሊም ጎዳይ እንደሆነ፣ ሙስሊም አጥፊ እንደሆነ፣ ሙስሊም አሸባሪ እንደሆነ ይነግራል። እውነታው ላይ ስጠይቀው መልስ የለም። የሚያሸወረው ለእነሱ ነው፣ ለሚያወኩ ለእነሱ ነው፣ ለሚያወጣውጣው ለእነሱ ነው። ጅራፍ ራሱ ጎርፎ ራሱ ይጮሃል። ጋዛን ብትንትን ያደርግና ራሱ የጋዛ ህዝብ አሸባሪ ሆኖ ቁጭ ይላል። አሸባሪዎች ናቸው ይላል። እንዴት ለሁለት ለሶስት ጀት ይዛችሁ መጣችሁ ገጥማችሁ አንዲት ቆበሌ የጋዛን ህዝብ ያ ሁሉ የአውሮፓና የአሜሪካ ኃይል ተዶርበ ከእስራኤል ጋር ደብድባ ይሄ እነዚህ አሸባሪዎች የተባበሩት መንግስታት ድርጅት የእስራኤልን ሰፋሪዎች ህገወጥ ሰፋሪዎች በእስራኤል ምድር በፍልስጤም ምድር ብሎ ራሱ የተባበሩት መንግስታት ድርጅት ነው ያወጀው። የዓለም ፍርድ ቤት ኔታንያሁ የጦር ወንጀለኛ ናት። አፍሪካ ውስጥ ቢሆን ማንቁርትን ይዘህ ሄዳል። ሲጣጋ ሰውየው እንደፈለገ ፈራጭ ቆራጭ እንኳን በጋዛ በዓለም አቀፍ ወንጀል ሊፈለግ ቀርቶ ሌላውን ዓለም ሁሉ ያተርማምሳል። ከዛ ሲው ይሄው እነዚህ ሙስሊሞች አሸዋሪ ናቸው። ይሄ ምን ይባላል? ጅራፍ ራሱ ጎርፎ ራሱ ይጮሃል። አሁን ኢራን ራሳቸው መተው ራሳቸው አፈንድተው ራሳቸው አውዱመን ከ9 ወር በፊት የነበረው ጦርነት የጀመሩ እስራኤልና አሜሪካ ናቸው። የአሁኑን ጦርነት የጀመሩ እነሱ ናቸው። የኢራንን መሪዎች የጎደሉ እነሱ ናቸው። መልስ እነዚህ እብድ አክራሪ አሸባሪዎች ጅራፍ ራሱ ጎርፎ ራሱ ጮሃል። ጅራፍ ራሱ ጎርፎ ራሱ ጮሃል። በእርግጥም ይሄ አረቡ ዓለም የደነዘዙ የሳዑዲና የአረብ ኤሚሬት የኳታር መሪዎች ኔቶ 30 አገር በአንድነት በህብረት ተደራጅቶ ኃይሉን ሲያፈረጥም አረቡ ዓለም ግን እርሱ በእርሱ እንዲባላ ሲደረግ እነ ሳዑዲ በማሽወርጎድና በማጎብደድ እግር በመላስ መካከለኛው ምስራቅ የሙስሊም ዓለም እርሱ በእርሱ እንዲጠፋ እያደረጉ ነው ያለው፣ እንዲወድም ተሳክቶ የኢራን ነገር ካበቃ ቀጣይ ቱርክ ነች። ሌላ ዓለም እኮ ታርጌት የለውም። ቀጣይ ቱርክ ነች። ቀጣይ ደግሞ ፓኪስታን ነች። በእርግጥ ፓኪስታን ኒኩለር ይዛለች። እሷን ምን ማድረግ እንደሚችለው እግዚአብሔር ነው የሚያውቀው። እግዚአብሔር ነው የሚያውቀው፣ ግን በቆዳቸው ውስጥ አለ። ስለዚህ ጅራፍ ራሱ ጎርፎ ራሱ ይጮሃል። ይበድልሃል፣ ይጎልሃል፣ ያሰቃያል፣ ያስወድዳል። በደለኛ አንተ ነህ። ጥፋተኛ አንተ ነህ። ኖራ ባለጌ አንተ ነህ። በዓለም እንድትጠላ የምትደረገው አንተ ነህ። የሰላም ጾር ተደርገህ እንድትወሰድ አንተ ነህ። አጥፊው ግን ሌላ ነው። ጎዳይ ግን ሌላ ነው። አሳዳጅ ግን ሌላ ነው። እና አንደኛ አፍላፊያቸው በጣም የሚያስደንቅ አፍላፊያቸው በጣም የሚያስደንቅ ከአንድ ትልቅ ሀገር መሪ እንካ ሰላምታና ስድብ ማንጓጠጥ የማይጠበቅ ነው። መጀመሪያ ቀጥሎ መንደር ባልቴት የመሰለ ጸያፍ ንግግሮች እንደገና እነሱ በድለው እነሱ ቅዱሳን ሆነው አንተ መልሰ በደለኛ የምትሆንበት አካሄድ በጣም የሚያሳፍርም የሚያስገርምም የሚያስደንቁም ነው።
የኔ ሀሳብ ነው። አሳሲሞቻችን ላይክ አድርገው ሼር አድርገው። ወዳችኋለሁ። ፒስ